ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾችና ተከታታዮቼ በዚህ ዝግጅት የኢትዮ ጆብስ መስራች የሆኑት አቶ ኢየሱፍ ረጃ በመሪ ፖድካስት ላይ ቀርበው ካደረጉት ውይይት ላይ ስለ ስራ አጥነት፣ ስለ ሰራተኛ እጥረት እንዲሁም የትምህርት ስርዓታችን ለስራ አጥነትና ለሰራተኛ እጥረት አስተዋጽኦ ሊያደርግ የቻለው እንዴት ነው የሚለውን ጉዳይ አንስተው የተወያዩበትንና እጅግ በጣም አስተማሪ የሆነ እይታ የተጋራባትን ልዩ ፕሮግራም በጣም ስለወደድኩት እናንተም እንዲሰሙት እና እንድትማሩበት ስለጓጓሁ ቀንጨብ አድርጌ ነው ይዤላችሁ የመጣሁት። አሁን በቀጥታ ወደ ፕሮግራሙ እንለፍ። ኢትዮጵያ ውስጥ ስራ ፈላጊ ሰው በጣም ብዙ ነው። በተመሳሳይ ሁኔታ ደግሞ ድርጅቶች እኛ እዚህ በእንግድነት የሚመጡም እኛም የነካን ብራሳችን ቢዝነስም ራይት ታለንት ማግኘት በጣም አስቸጋሪ ነገር ነው እና ይሄ ፓራዶክስ እንስታየዋለን። አይ ቲንክ ይህንን መልስ ለመስጠት ትክክለኛ ሰው በኢትዮጵያ ውስጥ አንተ ትመስለኛለህ። ትልቁ ችግር ነምበር 1 ስራ የለም። በተለይ ደግሞ ረዝሜ ሌቭል የምንለው ማለት የትምህርት ደረጃ የሚጠይቅ የትምህርት ደረጃ ስልህ እንግዲህ ከሰርቲፊኬት ጀምሮ ማለት ነው። ሰርቲፋይድ ሆኖ የትምህርት ደረጃ የሚጠይቅ የስራ አይነት እኛ ጋር የለም። ከፖፑሌሽናችን አንጻር ወደ 120 ሜቢ 140 ሚሊዮን አካባቢ ነን፣ ወይንም የሰርቲፊኬት ደረጃ ምክንያቱም የትምህርት ደረጃ ስል በባችለር ሌቭል ማውራ እንዳይመስለው ነው አድማጭ። በሰርቲፊኬት ደረጃ ብለን ብናይ በጣም ዝቅተኛ በጣም ዝቅተኛ። ሲምፕል ናምበር ልንገርህ፣ ጠቅላላ ኢትዮጵያ ውስጥ ያሉት የመኪና ብዛት 1 ሚሊዮን አይሞላም። እስከ ቅርቡ ጊዜ እስከ 400 ሺህ ነበር። በሙሉ በሾፌር ይነዱ ቢባል 400 ሺህ የስራ ዕድል ነው ያለ። በቃ ዳሰት በሹፍርና ብለን የምናወራው ከሆነ ማለት ነው። አዲስ አበባ የመኝታ አገልግሎት የሚሰጡ እስከ ቅርብ ጊዜ ድረስ እስከ 3000 4000 ሜቢ አሁን ወደ 9000 ደርሶ ሊሆን ይችላል። የ9000 አልጋ አንጣፊዎች ለእያንዳንዱ አንዳንድ ሰው እንቅጠር እንኳን ብትል 9000 የአልጋ ማንጠፍ ስራ ዕድል ነው ያለ። ጨርሰናል። ሁሉም የኢንዱስትሪያል ፓርኮቻችን 100% ስራ ላይ ቢውሉ ከ300 ሺህ ሰው በላይ ሊቀጥሩ አይችሉም። ስለዚህ ያ አንደርስታንድ ማድረግ አለብን። የስራ እድል የለም። እኛ አገር ውስጥ የስራ እድል ያለው እርሻና ከእርሻ ጋር የተያዙ ነው ያለው። በብዛት ያለው ስራ እዛ ነው ያለው፣ ከዛ ውጭ አይደለም። ሌሎች በጣም መነሰቅ ናቸው በጣም። ስለዚህ ስራ ለመኖሩ ኮምፒቲሽኑ ያበዛዋል። አሁን ሰራተኛ አጣሁን እያሉ አይደለም ወይ ኩባንያዎች ለሚባለው ነገር ግን ሃየር ኤጁኬሽን ሪኳየር የሚያደርጉ የስራ እድሎች ናቸው። የተሻለ የስራ ልምድ ያለው የተሻለ እውቀት የሚፈልጉ ናቸው። አይ ቲንክ የተሳሳተ ኢንፎርሜሽን እንይዛለን በዚህ ጉዳይ ላይ፣ በተለይ በዚህ ጉዳይ ላይ ያለን ሰዎች በመንግስትም ይሁን በግልም ይሁን በምናምን። ምክንያቱም አንዳንድ ኩባንያዎች ሰራተኛ አጥቻለሁ ሲሉ ሁሉ ስራ አጥ እያለ እንዴት ነው እንደዛ የሚሉት የሚባልና እንግዲያው ስራ አልጠፋም ወደ ማለት ይሄዳሉ። ኢቨን ከዛም አልፎ እኛ ሀገር ስራ አጥ የለም ስራ ፈት ነው እንጂ ያለው እስከ ማለት ድረስ ይሄዳሉ። ይረሱታል ስራ አጥነት እንዳለ። ሲሪየስ የሆነ የስራ አጥነት ፕሮብሌም አለ። ስለዚህ ከፍተኛ የትምህርት ደረጃና ከፍተኛ የስራ ልምድ የሚጠይቁ ግን እጥረት አለ። ታዋቂ የሆነ የሂሳብ መያዝ ወይም የሰው ኃይል ማስተዳደር ወይም የገበያ ጥናት ሊሰሩልህ የሚችሉ ወይም ደግሞ ፕሮዳክሽን ላይ ሊሰሩልህ የሚችሉ ሰዎች ግን እጥረት አለ። ያ ደግሞ ከስርዓተ ትምህርታችን የተቀረጸው ይመጣል። የኛ ስርዓተ ትምህርት የተቀረጸው ለብዙ ጊዜ አንደኛ ነገር ሲቀረጽ በዩኒቨርሲቲ ደረጃ ለመንግስት መስሪያ ቤት ወይም ለሲቪል ሰርቪስ እንዲሰሩ ተደርጎ የተቀረጸ ነው። ካለው ከቴክኖሎጂ ከእድገት ጋር የተያዘ አልነበር። መጀመሪያ ይሄ ነው። አሁን ብዙ እየተቀየረ ነው። ነገር ግን ዩኒቨርሲቲዎቻችን ኮንሰንትሬት የሚያደርጉት ያሉትን ወደ ጎን ወይም ሆሪዞንታል እውቀት ያላቸው ሰዎችን በማፍራት ላይ ነው። ነገር ግን በአሁኑ ሰዓት ግን ጠቅላላ በዓለምን በሀገራችን ብቻ ሳይሆን አብዛኞቹ ስራዎች ደግሞ ታስክ ቤዝድ ወይንም ስኪል ቤዝድ ወይ ሙያ የሚጠይቁ ወይንም ደግሞ በአንድ ታስክ የሚጠይቁ ናቸው። ያ አገሪቱ ለዛ ዝግጅት አይደለች። ስለዚህ ሙያተኛ የሚለውን እንትን ለማግኘት በጣም አስቸጋሪ የሆነበት ሁኔታ አለ። ምክንያቱም ስርዓተ ትምህርታችን ላይም ትልቁ ችግር ያለው ስርዓተ ትምህርት 48 ዩኒቨርሲቲ አለን። እነሱ ፕሮዲስ የሚያደርጉት ያሉት ሆሪዞንታል እውቀት ይዘው የወጡ ልጆች ናቸው። ገበያ የሚፈልገው ግን ታስክ ቤዝድ ወይም ስኪል ቤዝድ የሆኑ ሰዎችን ነው። ስለዚህ እዛ ላይ ሚስማች የተፈጠረው በዛ ምክንያት ይመስለኛል። ኦርጋናይዜሽኖች፣ ድርጅቶች ከዛ የወጡትን ሰዎች አስተካክለን ለስራ እናቀርባለን የሚል በተለይ ቤዚክ ከኦፊስ እውቀት ከቡክኪፒንግ ከሌላም ይሄ ከስኪል አንጻር ጀነራል የሆኑ ማለት ነው ለማንኛውም ለኦፊስ ስራ እንዲሆኑ አድርገው
እንትን የሚያደርጉ ሰዎች ካምፓኒዎች አሉና ስለዛ ነገር ምን ታስባለህ? ያ ጋፑን ሊያጠባው ይችላል ብለህ ታስባለህ? እንግዲህ የተወሰነ ነው። እንግዲህ ምንድነው ይህንን ስለ ስራ አጥነት ስታወራ አተ ማክሮ ሌቭል እና ማይክሮ ሌቭልን መለየት አለብህ። የራስህ የግልህን ኩባንያ ችግሮችን በእንደዚህ ሶፍት ስኪል የሰለጠኑና ታስክ ቤዝድ የሰለጠኑ ቨርቲካል እንትን ለውጥ ያሉትን ለአንተ ችግር ሊያቃልልህ ይችላል። አተ ማክሮ ሌቭል በአገሪቱ ደረጃ ግን ታስክ ቤዝድም ሆነ ስኪል ቤዝድ ሆሪዞንታል ቤዝድ ስራዎች ደማምራት በጠቅላላ ኢትዮጵያ ውስጥ ካሉት ከፕሮፌሽን ከስራ ከሚባሉት ከ1.5% በላይ አይደለም። ስለዚህ 98.5 የሚሆኑ ስራዎች 98.5% የሚሆኑ ስራዎች has nothing to do with ረዘሜ ስልጠና ምናምን አይደለም። የመንግስት ተቀጣሪ ከ50 በመቶ የሚሆነው ጽዳትና ጥበቃ ላይ የሚሰራ ሰራተኛ ነው። ወደ 48% የሚሆነው ደግሞ አስተማሪ ነው። ስለዚህ ሚኒስትር ዴኤታ፣ ዳይሬክተር፣ ሱፐርቫይዘር በሙሉ ባለሙያ ቀጥረህ መንግስት ውስጥ ከ2% በላይ አይደለም። ስለዚህ እዛ ላይ እንግዲህ ሂሳቡን ማስላት ነው። እዚህ የፈለከው ብታሰለጥን የፈለከው እንትን ብታመጣ የሙያ የሚጠይቅ የስራ እድል ካልሰፋ ፍንክች ያለ ውጤት ላታመጣ ትችላለህ። ምንድነው ግን መብትየው የሚመስል በአንተ በኩል? ብዙ አይተሃል፣ ብዙ ዴታዎችን ታያለ፣ ሰው አፕላይ ሲያደርግ ስራ ሲያገኝ ያን ነገሮችም ታያለ፣ ብዙ ነገሮችን ታያለ እና ከዛ አንጻር ወደፊት ውስጥ ኢምፕሎይመንት ኢትዮጵያ ላይ ምን ይመስላል? አይ ቲንክ አንደኛው ትልቁ ዳይሬክሽን ነው። አሁን መንግስትም ሆነ ዶኖሮች ብዙ ጊዜ የስራ ፈጠራና ስለ ስራ ይወራል። ያንን መንገድ መከተል የለብንም ከምንል የተለያየ አስተያየቶች ከሚሰጡ ሰዎች አንዱ እኔ ነኝ። ምክንያቱም የስራ እጥረት ስራ አለመፈጠሩ አይደለም፣ የሶሾ ኢኮኖሚክ ችግር የሀገሪቱ ሶልቭ ስናደርግ እሱ የሚያመጣው ውጤት ነው። ስለዚህ እኛ በእኔ በኩል ፎከስ ማድረግ ያለብን እንደዚህ ኢኮኖሚክና ሶሻል ፕሮብሌሞቹ ያሉትን አድሬስ እናደርጋቸው የስራ እድል የመፈጠር ሁኔታ ይላል። ክላሲክ ኤግዛምፕል ለምሳሌ የጤና ጥበቃ ሚኒስቴር ወደ 30,000 የስራ እድል ሊፈጥር የሚችል የኮሚኒቲ ወርከሮች አሰለጥናለሁ ሊል ይችላል። ስልጠናው ላልከኝ ማለት ነው። ያ አሁን አንተ በስራ ከሆነ የምታየው ያለው በቁጥር ላይሳካልን ይችላል። የጤና ጥበቃ ሚኒስቴር ማየት ያለበት የጤና ችግር የደረሰባቸውን ኮሚኒቲዎችን እንዴት ነው ሊቀርፈው የሚችለው፣ ያንን ነገር እንዴት ነው ተደራሽ ላደርገው የሚችለው ከሚለው ከተነሳ ለዛ ለሚያስፈልጉ የሕክምና የምን ነገሮችን ሲያደርግ ያንን ለማሳካት የስራ እድል ይፈጥራል ቢባል አይክን አንደርስታንድ። ስንጀምር ግን ከስራ እድል መፍጠር ከሆነ የምትጀምረው ን ሶሉሽኑ የምታመጣው ላይ ግን ችግር ይፈጥራል እና የኔ ብዙ ጊዜ በዚህ በኩል ላይ ያለኝ ሪዘርቬሽን ይሄ ነው። ስለዚህ እኛ ስራ ለብቻው ነጥለን ማየት የለብንም። አቃለው መንግስት ወደዛ በሚለው ኢቭን የስራ ፈጠራ የሚል በኮሚሽንም አሁን ደግሞ በሚኒስትር ደረጃ ፈጥሯል ያለ። ግን እኔ በበኩሌ ካለኝ ኤክስፕሬስ እሱ አይደለም የሚያስኬደው። እኛ የሶሾ ኢኮኖሚክ ችግራችን ካቃለለን። ምክንያቱም አሁን ለምሳሌ ኤግዛምፕል ልሰጥህ የቴክኖሎጂ ላይ መሆን አየዋለሁ። ቴክኖሎጂ ላይ ድጋፍ የመስጠት ቴክኖሎጂ ግን በራሱ ግን ዲተርሚናንት አይደለም ችግርን የማቃለል ነገር። ስለዚህ አሁን ለምሳሌ ተጓዥና አጓዥ እንደ ራይድ ላገናኝ ብለህ ፕላትፎርም በምትፈጥርበት ጊዜ ቴክኖሎጂ ላይ ከሆነ ፎከስ የምታደርገው ያለው ሴም ችግር ይመጣል። ዋናው ነገሩ የትራንስፖርት ችግር የመቅረፍ ላይ ነው እንጂ ያ ኢኔብሊንግ ሆነልህ ነው እንጂ ራሱን ለብቻው ነጥለህ የምታወጣው ከሆነ ዳስ ዋይ አሁንም ብዙ ጊዜ ብዙ ሰዎች አፕ ይፈጥሩና ቴክኖሎጂ ላይ ፎከስ ይደረግና የትኛው ችግር ነው የትኛው የሶሻል ፕሮብሌም ነው የምንፈታው የሚለው ነገር አይታይም። አንዳንዶቹ እድለኞች ናቸው፣ ቢዝነሱም ጥሩ ይሆንላቸዋል፣ የህብረተሰቡን ችግር በዛ ያቃልላሉ። እና የህብረተሰቡ ችግር የማቃለል ላይ ፎከስ የምናደርግ ከሆነ ብዙ የስራ እድሎች ይፈጠራሉ በዛ ብዬ ከማምን ሰዎች። አሁን ለምሳሌ አንዱ ሰራተኛ አጣሁኝ ይላለሁ። ይሄ የሆነበት ምክንያት አብዛኞቹ የስራ እድሎች ውዝን አዲስ አበባ ብትወስድ ከቦሌ እስከ ካዛንችስ ምናምን አካባቢ በቀሪያ እነዚህ ዋይት ኮላር ወይ ረዘሜ ሌቭል ስራዎች የምንላቸው ማለት ነው እዛ አካባቢ ነው ያሉት ስራዎች ኮንሰንትሬትድ የተደረጉት ማለት ነው። ዩኤንም ኤንጂኦ ምናምን በሙሉ ከኢትዮጵያ ላይ ጨምረ ማለት ነው። እንደ አጋጣሚ ሆኖ አንድ ክላይንታችን ፍሮንት ዴስክ ኦፕሬተር ፈለገ ቦሌ አካባቢ እና ኦኬ ብዬ ላኩኝ። የተላከው ሰው ተወደደ ኦፈር እና ሺ ዲክላይንድ ኦፈር 5,000 ብር ነበር የሚከፈላት። እንዴት ነው እንዴ? ፍሮንት ዴስክ እኮ ነው እንግዳ ተቀባይነት እኮ ነው። ለእንግዳ ተቀባይነት እንደ 5,000 ብር ያንሳል። ለስራው ላይ ያንስ ይችላል አለች። እኔ ልጅ ሆኖ ነው የምኖረው
ቬሪ ትራንስፖርቴሽን ኮስቱ ባይ ዳት ታይም ታክስ ተቆርጦ ሲመጣ ከኪሴ አወጣለሁ። it will cost me more to come to Boli። ስለዚህ ያ ሰው ተቸገረ ለመቅጠር ማለት ነው። ምክንያቱም 5,000 ብር not only 5,000 ብር even እስከ 15,000 or እስከ 20,000 or እስከ 30,000 ማለት እችላለሁ የሚከፈል ሰራተኛ የምትቀጠር ከሆነ ከ5 እስከ 30,000 ነው ማወራ ያለሁት። ኑሯቸው ጆሞ፣ ቦሌ አራብሳ ምናምን የሚኖሩ ሰዎች ናቸው። በምንም አይነት ካዛንቺስ አዋሬ ምናምን እንደ ድሮ ከቤተሰቦቻቸው ካልሆነ በስተቀር ሊኖሩ አይችሉም። ስለዚህ ኦልሬዲ ፌል አድርገሃል በዛ ላይ በቃ ሰው የሚያጥር እንዴት ነው? it is too expensive እንትን ነው። ስለዚህ ለሂሳብ ለሚይዝልህ 25,000 ብር ልትከፍል ነው ማለት ነው። ገና እስቲ ከቦሌ አራብሳ ነው የሚመጣው። ይሄ የሆነበት ምክንያት urbanized የሆነው አካባቢዎቻችን በጣም ትንሽ ናቸው። ስለዚህ የሶሻል ፕሮብሌም ሶልቭ ማድረግ ፎከስ ብናደረግ ኖሮ ጆሞ አካባቢ ቢዝነስ እንዴት ነው ፍሎሪሽ ሊያደርጉ የሚችሉት? ምክንያቱም እኔ ሄደህ ለምን ጆሞ አትከፍት ብትለኝ፣ ምክንያቱም ለእኔ ሰራተኛ ይቀንስልኝ ነበረ ጆሞ ሄጄ ብከፍት የሰራተኛ ደሞዝ በጣም ሰብስቴንሻል በሆነ ሊቀንስ ይችላል። ምክንያቱም የትራንስፖርት ሆነ የምሳ የምናምን ወጪያቸው ስለሚቀንስላቸው ማለት ነው። ነገር ግን ጆሞ የሚከራየው የቤት ክራይና ቦሌ የሚከራየው ግን ልዩነት የለውም። አንዳንዱ እንዲያም ቬሪ ኤክስፔንሲቭ ሊሆን ይችላል። ሶ ዋይ ውድ አይ ፔይ? ምክንያቱም ክላይንቶች እዚህ ናቸው ያሉት። ሶ ኦልሬዲ አሁን ቅድም ያልከው ለእኔ ብራንች ኦፊስ ለመክፈት ጆሞ አያዋጣኝም። እንዲያዋጣኝ የሚያደርጉ ኢንሴንቲቫይዝድ የሆነ የመንግስት ፕሮግራሞች የሉም። ማንም ሰው ቢሮ እዚህ ከከፈታችሁ አሁን ባንኮች ናቸው እንግዲህ ተስፋ እንኳን ያለን በየቦታ በየኮርነሩ ይከፍታሉ። እነሱም ኢንሴንቲቫይዝድ በመንግስት ሆነው አይደለም። ነገር ግን አሁን ለምሳሌ ካልዲስ በየቦታው መክፈት ትችል ነበረ። እንግዲህ የቤት ክራዩ ጆሞ የምትከፍለውና ቦሌ የምትከፍለው ተሴም ነው። ኢቭን ዶ የቦሌውን የተሻለ ኢንካም ቢያመጣላት ከተወሰነ ጊዜ በኋላ ልዘጋው ትችላለች። የጆሞ ዋይ ሽድ አይ ልትል ትችላለች። ምክንያቱም there is no ኢንሴንቲቫይዝድ የሆነ ሜካኒዝም የለም። the same thing with ሸዋ ሱፐርማርኬት ከ10 በላይ በላይ መሄድ ያልቻለው ምክንያቱም the cost of እንትኑ በጣም እንትን ነው። ስለዚህ ያንን ነገር ላይ ነው የስራ ዕድል እንዲፈጠር የምንፈልግ ከሆነ እነዚህ ናቸው ብዬ ነው የማምነው። ውድና የተከበራችሁ ተመልካቾቼ ፕሮግራሙ የሰማችሁትንና የተከታተላችሁትን ይመስል ነበር። እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ሚዲያ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁም በኮሜንት መስጫ ሳጥኑ አለያም እዚህ ስክሪን ላይ በምታያቸው አማራጭ አድራሻዎች ልታደርሱን ትችላላችሁ። በተረፈ በሌላ ጊዜ በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። መልካም ጊዜ ይሁንላችሁ።